ሰላም ጤና ይስጥልን። የተወደዳችሁ የኢሪሳት ቴሌቪዥን ተከታታዮች ለዛሬ ሐምሌ 24 ቀን 2026 የተሰናዱ የምሽት ዜናዎችን ወደ እናንተ ማድረስ እንጀምራለን። እንድትከታተሉን በአክብሮት እንጠይቃለን። አበይት ነጥቦቹን በቅድሚያ የሱዳን ጦር ኃይሎች የፈጥኖ ደራሽ ታጣቂዎችን ለመደምሰስ ከጫፍ ደርሰዋል ተባለ። የሱዳን ጦር በሰነዘረው የድሮን ጥቃት የበርካታ ሰዎች ሕይወት ማለፉን የሰብአዊ መብቶች ተሟጋች ቡድን አስታወቀ። በኮንጎ በተከሰተው ኢቦላ በሽታ የሞቱት ሰዎች ቁጥር ከ1000 በላይ ማለፉ ተገለጸ። ቱርክ በሶማሊያ የሚገኘውን ወታደራዊ ስምሪቷን ቆይታ አራዘመች። በስፔን ሰሞኑን የተነሳው ሰደድ እሳት ከቁጥጥር ውጪ መሆኑ ተገለጸ። ግሪክ የአየር መከላከያ ዘዴዎችን ከእስራኤል ለመግዛት የ$4 ቢሊዮን ስምምነትን አጸደቀች። ወደ ዝርዝር ዜናዎቹ እናልፋለን። ቆይታችሁን ከኛ ጋር አድርጉ። የሱዳን ጦር ኃይሎች የፈጥኖ ደራሽ ታጣቂዎችን ለመደምሰስ ከጫፍ ደርሰዋል ተባለ። የሱዳን ጠቅላይ ሚኒስትር ካሚል ኢድሪስ የሱዳን ጦር ኃይሎች የአማጺውን ፈጥኖ ደራሽ ኃይሎች RSF እና የውጭ ሀገር ቅጥረኞችን ሙሉ በሙሉ በመደምሰስ ጦርነቱን ለማጠናቀቅ ከጫፍ ደርሷል ሲሉ ተናገሩ። ጠቅላይ ሚኒስትሩ አውዳሚው ግጭት በመጨረሻም ወደ ማብቂያው እየተቃረበ መሆኑን ያላቸውን ተስፋ ገልጸዋል። የቦትስዋና፣ ጋቦን እና ሊቢያ ተወካዮችን ያቀፈው የአፍሪካ የመረጃና የደህንነት አገልግሎቶች ኮሚቴ በትሮይካ ባደረገው ከፍተኛ ደረጃ ጉብኝት ወቅት ንግግር ያደረጉት ጠቅላይ ሚኒስትር ካሚል ኢድሪስ ሀገሪቱን ለማፍረስና ዜጎቿን ለማፈናቀል አልሞ የተነሳው እቅድ በይፋ መክሸፉን አስታውቀዋል። የእቅዱ ሙሉ ሀሳብ ይህችን ጥንታዊት ስልጣኔ ከህዝቧና ከሀብቷ ባዶ ማድረግ ነበረ። እቅዱ ከሽፏል። አሁን ደግሞ ሱዳን ተመልሳለች ያሉት ካሚል ኢድሪስ በሀገሪቱ ውስጥ ህይወት ወደ መደበኛ ሁኔታ እየተመለሰ መሆኑን ጠቁመዋል። በካርቱምና በሌሎች ክልሎች ደርሶ የነበረውን የውድመት መጠን ያጎሉት ጠቅላይ ሚኒስትሩ ግጭቱን የውስጥ ትግል አድርገው የሚገልጹ ንግግሮችን ውድቅ በማድረግ ውጫዊ ጸብ አጫሪነት እንደሆነ ገልጸውታል። ይህ በሱዳን ውስጥ ወይም በሱዳን ላይ የተደረገ ጦርነት አይደለም፣ በበርካታ ሀገራትና ኃይሎች የሚዘወር በሱዳን ላይ የተከፈተ ጦርነት ነው ሲሉ የተናገሩ ሲሆን ሰፊ የጂኦፖለቲካዊ ተጽዕኖውን በሀገሪቱ ላይ የተከፈተ ዓለም አቀፍ ጦርነት ሲሉ ገልጸውታል። የጦር ኃይሉን ስኬት ያረጋገጡት ኢድሪስ ሰላም አሁንም ዋና ዓላማ እንደሆነ አስምረውበታል። በተባበሩት መንግስታት ድርጅት፣ በአፍሪካ ህብረት፣ በአረብ ሊግ እና በቫቲካን የሚደገፈውን ሁሉን አቀፍ የሰላም ጥረት መንግስታቸው ለመደገፍ ያለውን ቁርጠኝነትም አብራርተዋል። ጠቅላይ ሚኒስትሩ በተጨማሪም የሱዳን ቀጥተኛ ተሳትፎ ሳይኖር በአውሮፓ ዋና ከተሞችና ቀጠናዊ ማዕከላት በሚካሄዱ በውጭ ሀገራት የሚመሩ የሰላም ጉባኤዎች ላይ ጠንካራ ማስጠንቀቂያ የሰጡ ሲሆን እንደዚህ ያሉ ጥረቶችን ቅኝ ግዛታዊና ዘረኝነት ሲሉ ፈርጀዋቸዋል። ከሱዳን ዜና ሳንወጣ የሱዳን ጦር በሰነዘረው የድሮን ጥቃት የበርካታ ሰዎች ህይወት ማለፉን የሰብአዊ መብቶች ተሟጋች ቡድን አስታወቀ። በሱዳን ብሉ ናይል ክልል በተፈናቀሉ ወገኖች ስብስብ ላይ የሱዳን ጦር ኃይል ትናንት ሐሙስ ሐምሌ 23 ቀን በሰነዘረው የድሮን ጥቃት የበርካታ ሰዎች ህይወት ማለፉን አንድ የሰብአዊ መብቶች ተሟጋች ቡድን አስታወቀ። በደቡብ ምስራቅ ሱዳን የሚገኘው ይህ ክልል በሱዳን ጦር ኃይል እንዲሁም በፈጣን ድጋፍ ኃይሎችና በአብድልአዚዝ አልሂሉ የሚመራው የሱዳን ህዝቦች ነጻነት ንቅናቄ ሰሜን ጥምረት መካከል ላለፉት ወራት ሲካሄድ በቆየው ውጊያ ሲታመስ ቆይቷል። ግጭቱ ወደ ኤዳማዚን ከተማ የሚደረጉ ከፍተኛ የህዝብ መፈናቀሎችንም አስከትሏል። ኤመርጀንሲ ሎየርስ የተሰኘው የህግና የሰብአዊ መብቶች ተሟጋች ቡድን እንዳስታወቀው የጦሩ ድሮን ሐሙስ ዕለት ማለዳ ላይ በብሉ ናይል ግዛት በደቡባዊ ባዲያ አካባቢ የተፈናቀሉ ሲቪሎችን ኢላማ በማድረግ ድብደባ ፈጽመዋል። የመጀመሪያ ደረጃ መረጃዎች እንደሚያመለክቱት በጥቃቱ አብዛኞቹ ሴቶችና ህፃናት የሆኑ በደርዘን የሚቆጠሩ ሰዎች ተገድለዋል ወይም ቆስለዋል ሲል ቡድኑ ባወጣው መግለጫ ገልጿል። ጥቃቱ የተፈጸመው በታሲስ ጥምረት የፕሬዝዳንታዊ ምክር ቤት አባል እና የማዕከላዊ ክልል አስተዳዳሪ የሆኑት ሳሌህ ኢሳ ከሲናር ግዛት ተፈናቅለው ወደ ብሉ ናይል የመጡ ወገኖችን መጎብኘታቸውን ተከትሎ ነው። ተሟጋች ቡድኑ አክሎ እንዳመለከተው በጥቃቱ ሰለባ የሆኑት ወገኖች በሱዳን ጦርና በRSF መካከል ከሚካሄደው ውጊያ የሸሹ ናቸው። ይህ ግጭት ከፍተኛ የሰብአዊ እርዳታ እጥረት ባለበት ሁኔታ በሺዎች የሚቆጠሩ ሰዎችን ከመኖሪያ ቀያቸው በማፈናቀል መጠለያ፣ የግጦሽ መሬትና መኖሪያቸውን አጥተው ለከፍተኛ እንግልት ተዳርገዋል ብሏል። በኮንጎ በተከሰተው ኢቦላ በሽታ የሞቱት ሰዎች ቁጥር ከ1000 በላይ ማለፉ ተገለጸ።
በኮንጎ ዲሞክራቲክ ሪፐብሊክ በኢቦላ በሽታ የሞቱት ሰዎች ቁጥር ከ1000 በላይ ማለፉን ይፋዊ መረጃዎች ያመለከቱ ሲሆን የሕክምና ባለሙያዎች በክሊኒኮች ላይ የሚፈጸሙ የታጣቂዎችን ጥቃትና ሰፊ የቁሳቁስ እጥረቶችን ተቋቁመው የበሽታውን ስርጭት ለመቆጣጠር እየታገሉ ይገኛሉ። የኮንጎ የህብረተሰብ ጤና ኢንስቲትዩት ረቡዕ ዕለት እንዳስታወቀው በኢቦላ በሽታ መያዛቸው የተረጋገጠ ሰዎች ቁጥር ወደ 2536 አድጓል። የሞቱት ሰዎች ቁጥርም ከ1000 አልፎ 1033 መድረሱን አክሎ ገልጿል። ለ17ኛ ጊዜ የተከሰተው የኮንጎ የኢቦላ ወረርሽኝ በግንቦት ወር ላይ ይፋ የተደረገ ቢሆንም ባለሙያዎች ግን የበሽታው ስርጭት ከሳምንታት በፊት መሰራጨት እንደጀመረ ያምናሉ። ወረርሽኙ የተከሰተው እስከ 40 በመቶ የሞት መጠን ባለው ቡንዲቡጊዮ አማካኝነት ሲሆን እስካሁን የጸደቀ ክትባት የለውም። ይህ በእንዲህ እንዳለ ታጣቂ ቡድኖች በሚንቀሳቀሱበት ቀጠናና የበሽታው ማዕከል በሆነችው የምስራቃዊ ኮንጎ ክፍሎች ውስጥ ያለውን የጸጥታ ችግር የጤና ባለስልጣናት መጋፈጥ ግድ ብሏቸዋል። በአካባቢው የመሰረታዊ ቁሳቁሶች እጥረት ያጋጠመ ሲሆን በአካባቢው ነዋሪዎች አማካኝነት በጤና ተቋማት ላይ ጥቃቶች ተፈጽመዋል። አንዳንድ ዘመዶቻቸውን ያጡ ቤተሰቦችም የሞቱ ወዳጆቻቸውን እንዳይቀብሩ በሚከለክሉት የጤና ገደቦች ምክንያት ማዘናቸው ተገልጿል። ቱርክ በሶማሊያ የሚገኘውን ወታደራዊ ስምሪቷን ቆይታ አራዘመች። ቱርክ ስትራቴጂካዊ አጋርነቷን እያሰፋች ባለችበት ወቅት በሶማሊያ የተሰማራው የቱርክ ወታደራዊ ኃይል ቆይታ ጊዜ ከሐምሌ 20 ቀን 2026 እስከ ሐምሌ 20 ቀን 2028 ድረስ ለተጨማሪ 2 ዓመታት እንዲራዘም የቀረበውን ውሳኔ የቱርክ ፓርላማ አጽድቋል። የቱርክ መገናኛ ብዙሃን እንደዘገቡት ይህ የጊዜ ማራዘሚያ ውሳኔ የጸደቀው ፕሬዝዳንት ረሲፕ ጣይብ ኤርዶጋን ጥያቄ ማቅረባቸውን ተከትሎ ሲሆን በሁለቱ ሀገራት መካከል በተፈረመው የመከላከያና የኢኮኖሚ ትብብር ስምምነት መሰረት ቱርክ ለሶማሊያ የምታደርገውን ወታደራዊ ድጋፍ ቀጥላለች። ውሳኔው የቱርክ ኃይሎች የሶማሊያ የጦር ኃይሎችን የማሰልጠንና የመደገፍ አልሸባብን ጨምሮ ከሽብርተኞች ጋር የሚደረገውን ትግል የመደገፍ እንዲሁም በሶማሊያ የውሃ ክልል በኤደን ባህረ ሰላጤና በአረብ ባህር አካባቢዎች ሰፊ የደህንነትና የባህር ላይ እንቅስቃሴዎችን የመደገፍ ሚናቸውን እንዲቀጥሉ ያስችላቸዋል ተብሏል። በተጨማሪም ውሳኔው የተሰጠው አንካራና ሞቃዲሾ በደህንነት በመከላከያና በኢነርጂ ዘርፎች ያላቸውን ትብብር እያጠናከሩ ባሉበት ወቅት ሲሆን ቱርክ በሶማሊያ በማደግ ላይ ባለው የባህር ውስጥ የነዳጅና የተፈጥሮ ጋዝ ዘርፍ ውስጥ የምታበረክተው ሚና እያሰፋች ትገኛለች። በሚያዝያ ወር የቱርክ ጥልቅ ባህር የቁፋሮ መርከብ የሆነችው ቻግሪቤ ከአንካራ የመጀመሪያው የውጭ ሀገር ጥልቅ ባህር የቁፋሮ ተልዕኮ ጋር በተያያዘ በሞቃዲሾ የባህር ዳርቻ ላይ ደርሳለች። መርከቧ በህንድ ውቅያኖስና በአረብ ባህር ውስጥ እያንዳንዳቸው በግምት 5000 ካሬ ኪሎ ሜትር የሚሸፍኑ በርካታ የባህር ውስጥ የነዳጅና ጋዝ ብሎኮችን ታስሳለች ተብሎ የሚጠበቅ ሲሆን በዚህም እስከ 7500 ሜትር በሚደርስ ጥልቀት ላይ የቁፋሮ ስራዎችን ለማከናወን ታቅዷል። ይህ የቁፋሮ ዘመቻ ከኦፕሬሽኑ በፊት በ2026 አጋማሽ አካባቢ ከተካሄዱ የሴስሚክ ጥናቶች በኋላ የተከተለ ነው። ኤርዶጋን ቀደም ሲል ከነበሩት አሰሳዎች የመጀመሪያ ውጤቶች ከ6 እስከ 9 ወራት ባለው ጊዜ ውስጥ ሊወጡ እንደሚችሉ ጠቁመው ነበር። ዘገባዎች እንደሚጠቁሙት ከፍተኛ የባህር ውስጥ ነዳጅና ጋዝ ክምችት ሊኖር እንደሚችል ቢገለጽም ለንግድ የሚሆን የሀብት መጠን ግን በአሰሳና በቁፋሮ ውጤቶች ላይ የተመሰረተ ይሆናል። ሶማሊያ በተለይም ከአልሸባብ የሚሰነዘርባትን ተደጋጋሚ የደህንነት ስጋት በመጋፈጥ ላይ ባለችበት ወቅት የቱርክ ወታደራዊ እርዳታ እንዲቀጥል ጠይቃለች። ቱርክ በሞቃዲሾ የሚገኘውን ትልቅ የማሰልጠኛ ተቋም ጨምሮ ወታደራዊ ህልውናዋን በሶማሊያ ለዓመታት ያቆየች ሲሆን ይህም መከላከያን፣ ደህንነትን፣ ልማትንና ኢነርጂን ያካተተ የሰፋ አጋርነቷ አካል ነው። በስፔን ሰሞኑን የተነሳው ሰደድ እሳት ከቁጥጥር ውጭ መሆኑ ተገለጸ። በስፔን ሰሞኑን የተነሳው ሰደድ እሳት ከቁጥጥር ውጭ መሆኑን የሀገሪቱ ውጭ ጉዳይ ሚኒስቴር ዛሬ ሐምሌ 24 አስታወቀ። በመሆኑም የአውሮፓ ህብረት የሲቪል መከላከያ ተቋም የእሳት ማጥፊያ አውሮፕላኖች እገዛ እንዲያደርግ ጥሪ አቅርበዋል። በጥሪው መሰረት የአውሮፓ ህብረት 4 የእሳት ማጥፊያ አውሮፕላኖችን ዛሬ ወደ ስፔን መላኩን የዜና አውታሮች ዘገባ ያመለክታል። በሀገሪቱ እስከ 41 ዲግሪ ሴንቲግሬድ ድረስ የደረሰው የሙቀት ማዕበል በማዕከላዊ ስፔን ማድሪድ ከተማ አቅራቢያ የሚገኘውን ጫካ ማንደዱን ቀጥሏል። እሳቱ እስካሁን 1300 ስኩዌር ኪሎ ሜትር የሚሆን ደን ማውደሙን ለማወቅ ተችሏል።
የስፔን መንግስት የአስቸኳይ ጊዜ አዋጅ ያወጀ ሲሆን ወደ 10,000 የሚሆኑ የአካባቢው ነዋሪዎችን ወደ ተሻለ ስፍራ ማዛወሩን የዘገበው የፈረንሳይ ዜና አገልግሎት ነው። በመጨረሻ ግሪክ የአየር መከላከያ ዘዴዎችን ከእስራኤል ለመግዛት የ4 ቢሊዮን ዶላር ስምምነትን አጸደቀች። ግሪክ 3.5 ቢሊዮን ዩሮ የሚያወጡ የአየር መከላከያ ዘዴዎችንና የተለያዩ አይነት ሰው አልባ አውሮፕላኖችን ከእስራኤል ለመግዛት ማቀዷን ሮይተርስ ሐምሌ 24 ዘግቧል። የግሪክ ፓርላማ የአየር መከላከያ ዘዴዎችን ከእስራኤል ኩባንያዎች በ3.5 ቢሊዮን ዩሮ ለመግዛት የሚያስችል ትልቅ ውል አጽድቋል ሲል የእስራኤል የኢኮኖሚ ጋዜጣ ዘማርከር ጨምሮ መዘገቡ ተነግሯል። ውሳኔው በጠቅላይ ሚኒስትር ክሪያኮስ ሚትሶታኪስ በተመራው የግሪክ የውጭ ጉዳይ የመከላከያና የመንግስት ምክር ቤት ስብሰባ ጸድቋል ሲል አጃንስ ፍራንስ ፕሬስ ዘግቧል። ግሪክ ከቱርክ ጋር ለ10 ዓመታት በዘለቀው ውጥረት ምክንያት ከጠቅላላ የሀገሪቱ ምርት ውስጥ ቢያንስ 2% ለመከላከያ ወጪ ትመድብ የነበረች ሲሆን አሁን ደግሞ ቁጥሩን ከፍ በማድረግ ከ3% በላይ እየመደበች እንደሆነ ዘገባዎች ያመለክታሉ። የተወደዳችሁ የኢሪሳት ቴሌቪዥን ጣቢያ አድማጭ ተመልካቾች ለዛሬ ምሽት ያዘጋጀናቸውን የአማርኛ ቋንቋ ዜናዎችን በዚህ ፈጽመናል። በቀጣይ በሌላ የዜና ጥንቅር እስከምንገናኝ በያላችሁበት ሰላም ቆዩ።